فانته لأرجمنك واهجرني مليا. قال سلام عليك سأستغفر لك ربي إنه كان بي حفيا. وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا. فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا. أشي يتوسن ريكالج سلا التوبة النورة. التوبة نسها مالتنا أي الرجوع إلى الله سبحانه وتعالى ولا الله بملس مالتنا. يسولج هاتياتني أدرقان النبي صلى الله عليه وسلم يقولوا من هذا كل بني آدم خطاء وخير الخطائين التوابون. كل بني آدم لجوج تساسسوች ናቸው ከተሳሳሾቹ ግን ወላጆቹ ወደ አላህ ንስሐ የሚያደርጉት ናቸው ብለው ተናገሩ። ሙስሊም ነው ማለት ከኃጢአት ንጹህ ነው ማለት አይደለም። ኃጢአትን ያደርጋል እንደማንኛውም ሰው ይወድቃል። ነገር ግን የሚለየው ምንድነው? ተውባ ያደርጋል፣ ወደ አላህ ሱብሓነሁ ወተዓላ ይመለሳል። ስለ ጀነት ሰዎች አላህ ሱብሓነሁ ወተዓላ ሲናገር ኃጢአትን የማያደርጉ ናቸው አይደለም ያለው፣ ኃጢአትን ያደርጋሉ። ገብታችኋል? መላክ አይደሉም፣ ግን ወደ አላህ ሱብሓነሁ ወተዓላ በመመለስ ይታወቃሉ። አላህ ሲናገር ወሳሪዑ ኢላ መግፊረቲ ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርዱ ዑድደት ሊልሙተቂን። ወደ ጌታችሁ ምህረት ተሽቀዳደሙ፣ ልክ እንዲሁም ወደ ጀነት ተሽቀዳደሙ እያለ እየተናገረ ስለ ጀነት ሰዎች ባህሪ እየተናገረ ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ ፈስተግፈሩ ሊዙኑቢሂም አለ። እነዚያ ናቸው ኃጢአትን አጸያፊን ነገር በሰሩ ጊዜ አላህን ወዲያው ያስታውሳሉ፣ ለኃጢአታቸውም ምህረትን ይማጸናሉ። ከእኔ ማን ኃጢአትን የሚምር እያለ ይናገራል። ወመን የግፊሩ ዙኑበ ኢለላህ ወለም ዩሲሩ ዐላ ማ ፈዐሉ ወሁም ያዕለሙን። እያወቁ በዚያ በስተታቸው ላይ አይዘወትሩም፣ እነርሱ ወደ እኔ ይመለሳሉ፣ ንስሐ ያደርጋሉ እንጂ እያለ ይገልጻቸዋል። እሺ፣ ስለዚህ ሰው ወደ አላህ ስብሐነ ወተዓላ ተውበት ሊያደርግ እንደሚገባ ቁርአንና ሐዲስ ያስተምራል። አላህ በቁርአን ላይ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ይላል። እናንተ ምዕመናን ሆይ ትድኑ ዘንድ ሁላችሁም ወደ እኔ ወደ አላህ ንስሐ አድርጉ እያለ ይናገራል። ወደ እርሱ ንስሐ ያደረገን ሰው ደግሞ ይቅር ሊለው ቃል ገብቷል። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ንስሐ ላደረገ ሰው እኔ እምርለታለሁ እያለ አላህ ስብሐነሁ ወተዓላ ይናገራል። በሌላ ቦታ ላይ አላህ ምን ይላል? ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ መልሶ እንደገና ራሱን ያስተካክልና ወደ እኔ ወደ አላህ የተመለሰ ንስሐ ያደረገ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና አለ። የሰው ልጅ ኃጢአት ሊያበዛ ይችላል። ኃጢአቴ በዝቷልና አላህ ይህንን ሊመረኝ አይችልም ብሎ ከአላህ ተስፋ መቁረጥ የለበትም። አላህ በቁርአን ላይ ሲናገር ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም አላህ ስብሐነሁ ወተዓላ በሱረቱ ዙመር ላይ ቁል ያ ዒባዲየ አለዚነ አስረፉ ቁል በል ሙሐመድ ያ ዒባዲየ አለዚነ አስረፉ እናንተ በኃጢአት ወሰን ያለፋችሁ ባሪያዎች ሆይ በራሳችሁ ላይ ኃጢአትን በማድረግ ወሰን ያለፋችሁ ባሪያዎች ሆይ በላቸው። ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ አትቁረጡ። ኢነላህ የግፊሩ ዙኑበ ጀሚዓ አላህ ኃጢአቶችን ሁሉ ይምራልና ኢነሁ ሁወል ገፉሩ ረሒም እርሱ መሐሪና አዛኝ የሆነ አምላክ ነውና እያለ ይናገራል። ወአኒቡ ኢላ ረቢኩም ወአስሊሙ ለሁ ወደ ጌታችሁ ወደ አላህ ተመለሱ፣ ለእርሱም ታዛዦች ሁኑ፣
ሚን ቀብል አን የእትየኩም ልዓዛብ ثم ላ ትንሰሩን ቅጣት ሳይመጣባቸው በፊት ከዚያም አትረዱምም እያለ ይናገራል። እና ስለዚህ ሰዎች ወደ አላህ ስብሐነ ወተዓላ መመለስ አለባቸው። አላህ ስብሐነ ወተዓላ ደግሞ በምህረቱ ሊቀበላቸው ቃል ገብቷል። ገብታችኋል? ይሄ ነው። በየሰዓቱ ሙስሊም ተውበት ማድረግ አለበት። መቼ እንደሚሞት አያውቅምና ሉቅማን አልሐኪም ለልጁ ሲመክረው ምን አለ? ያ ቡነየ ልጄ ሆይ አለ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተተን አለ። ልጄ ሆይ ንስሐን አታዘግይ፣ ለነገ ቶብታለሁ አትበል፣ ሞት በድንገት ነው እና የሚመጣው አለ። ብዙ ሰዎች ነገን ቶብታለን ብለው ሞት ቀድሟቸው ሄደዋል። ትልቁ ምኞታቸው ምንድን ነው? ከቀብር በታቸው ነው። ምን ነው ዛሬ እድል ተሰጥቶን ተመልሰን ተውበት ባደረግን የሚል ጸጸት ነው የሚኖራቸው። ስለዚህ ወደ አላህ ተውበት ማድረግ አለበት። አላህ የፈለገ ኃጢአት ቢበዛባቸው ለብዙ ዓመት አምፀው ከሆነ አንተ ብዙ ዓመት አምፀኸኛል እና አልምርህም የሚል አምላክ አይደለም። አንድ የሚደንቀኝ ታሪክ አለ። በጣም የሚገርመኝ ታሪክ። በሙሳ ዓለይሂ ሰላም ዘመን ኃይለኛ ድርቅ ይገባል። ዝናብ አጡ። ሙሳ ዓለይሂ ሰላም ህዝቡን ይዞ ወጣ ኢስቲስቃ ለመስገድ፣ ዝናብ ለመለመን ከአላህ ስብሐነ ወተዓላ። ሙሳ ከህዝቡ ጋር እንዳለ እስራኤላውያኖችን አዘዛቸው። ወጡ፣ ሜዳ ላይ መለመን ጀመሩ። ሙሳ ዓለይሂ ሰላም ህዝባቸውን ይዘው አላህ ሙሳን አናገረው። ሙሳ ሆይ በመካከልህ ለ40 ዓመት ያክል ያመፀኝ ሰው አለ። ያ ሰው ወጥቶ ራሱን በገሃድ ወጥቶ ንስሐ እስካላደረገ ድረስ ዝናብን አልለግሳችሁም አለው። ሙሳ ተቆጣ፣ ወደ ህዝቦች ዞረ። ገብታችኋል? በመካከላችሁ ለ40 ዓመት ያክል አምላኩን አላህን ያመፃለ ያ ሰው እስካለ ድረስ ዝናብ አልለግሳችሁም ብሏል። ያ ሰውን አውጣ አለ እና ንስሐ አድርጋለሁ። ያ ሰው ራሱን አወቀ። በዚያ ሁሉ ህዝብ መካከል ተደብቆ ጋቢውን እንደዚህ ሸፈነና ራሱን ተውበት አደረገ ለብቻ። ጌታ ያላህ ሆይ ለ40 ዓመት ያክል ሳምፀህ ሰትረኸኛል፣ ዛሬ ታጋልጠኛለህ? እነሆ ሳምፀህ በድብቅ እንደነበርኩኝ እነሆ አሁንም ስቶብት በድብቅ ቶብታለሁኝና አታዋርደኝ፣ አታጋልጠኝ፣ ወደ አንተ ንስሐ አድርጌያለሁኝ፣ ይቅር በለኝ አለ። ወዲያው ሙሳ ዓለይሂ ሰላም ንግግሩን ሳይጨርስ ዝናብ መውረድ ጀመረ። ሙሳ ደነገጠ። ጌታ ያላህ ሆይ አለ ለ40 ዓመት ያክል ያመፀኝ ሰው አለ ብለህ በመካከል ያ ሰው ራሱን አጋልጦ ተውበት እስካላደረገ ዝናብ አልለግሳቸውም ብለህ አሁን እንደገና ዝናብ ለገስከን እኮ አለ። ሰውየው ራሱን ሳያጋልጥ ሙሳ ሆይ አለው በዚያ በሰው ምክንያት ዝናብን ከልክያቸው ነበር በኃጢአቱ ምክንያት። አሁን ደግሞ በዚያው በራሱ ሰውዬ ተውበት በማድረጉ ምክንያት ዝናብን ለግሻቸዋለሁ። ባሪያዬ ራሱን ደብቆ ወደ እኔ ንስሐ አድርጓል። 40 ዓመት ስትሰትረኝ ቆይተሃል ሳምፀህ፣ አሁን ደግሞ ታጋልጠኛለህ? ያውና ጌታዬ በድብቅ ሳምፀህ እንደነበርኩት በድብቅ ንስሐ አድርጌያለሁኝ፣ አታጋልጠኝ፣ ዝናብንም ለግሳቸው ብሎ ተማጸነ። በዚህ ምክንያት ያውና በሰውየው ወንጀል ምክንያት ዝናብን ከልክያቸው ነበር። በሰውየው ተውበትና ዱዓ ምክንያትም ዝናብን ዛሬ ተለግሳችኋልና ሂዷል። አያችሁ፣ ያን ኃጢአተኛ ሰው ለ40 ዓመት ሲያምፅ የነበረውን አላህ በቅጽበት ማረለት። በትክክል ከልቡ ተውበት አደረገ። ያ ሰው ጭራሽ በዚያው ተውበት እንዳደረገ ዱዓ አደረገ፣ ዝናብ ለግሰን ብሎ። በዚያው በሰውየ ዱዓ አማካኝነት አላህ ዝናብን ሰጣቸው።